ምሳሌ ድራማ ላይ ባለፈው ሁላችንም እንዳየ ነው። ሞገስ አንድ ሀሳብ አምጥቶ ብሩክን እያማከረው ነበር። በዛን ሰዓት ብሩክ አይ ይሄ ነገርማ አይሆንም፣ ሞገስ ምን እያልከ ነው? በኔ ሰበብ ሁላችሁም እኮ ችግር ላይ ገባችሁ። አሁንስ አንዲቴን ምስኪን ሴት በኔ እጣ ፋንታ እሷ እንዴት ነው የምትታሰረው? እንዲሁምስ ደግሞ ሉላ አንተ ታፈቅራት የለም እንዴ? አሁን እሷንስ ለምንድን ነው የምናግታት እያለው ነበር። ብሩክ ሞገስ ባመጣው ሀሳብ ብሩክ አይ አይሆንም ብሎ ነበር። ቀስ ብሎ ደግሞ ብሩክም ነገሩን ሁላ እየነገረው ሲነግረው በዛን በኋላ አይ በቃ እንደዛ ከሆናማ እያላ እንዲሁም ደግሞ ቅድስትም በቃ ችግር የለም ብቻ እሷ ተታከም እኔ ይታሰራለሁኝ፣ አረ ችግር የለም ብቻ ምሳሌ ትዳንልኝ እያለች እንዳሉትም ደግሞ በብሩክ ቦታ ምሳሌ ታስራ ማለት በብሩክ ቦታ ቅድስት ታስራ ነበር። ከዛም በኋላ የመጣው ቪዲዮ ዛሬው ትንሽ እንትን ነው። ምክንያቱም ሉላን ብሩክ ቤት ነበር የደበቋት የነበረው። በዛን ሰዓት የተወሰነ አንድ ቀን እንትን ካሉ በኋላ አይ ምናልባት ይሄ እዚህ መቀመጣችን ችግር ሊያስከትልብን ይችላል፣ ስለዚህ ሌላ ቦታ ፈልገን እዛ መሄድ አለብን እያሉ እዛ እየተቀየሩ ነበር። እንዳሉትም አልቀራ ይሄ ማነው ዝና የሚባለው ማዕሌድን ይዞ እየመጣ ነበር። ማዕሌድም ደግሞ አይ ዝና እኔ ቤት ውስጥ መግባት አልፈልግም፣ ይኸው ቦታ ይኸው ደሞስ ህንጻው ይሄ ነው፣ አንተ ገብታ ያለውን ነገር ማየት አለብህ፣ እኔ ደግሞ መግባት የለብኝም ስትለው እንደዛማ ማለት የለም አንቺ ፈራዝ አይደለሽ፣ እኔን እዛው እንትን አድርገሽ አንቺ የምትመለሹ፣ ስለዚህ ያለውን ነገር ወይም ደግሞ የሚፈጠረውን ነገር አብረን እናያለን እንጂ እኔ ገብቼማስ አንቺ የምትቀርበት ነገር ምንም አይነት ምክንያት የለም። ስለዚህ የመጀመሪያ መተስማማነው ቃል ደግሞ አለ አይደል? እኔ ያልኩሽን ብቻ እሺ እንድትይ ተባብለናል። ስለዚህ አሁን ቤቱን ይሄ ነው ማለት ታዊና ያላ እንግባ እያላት እየገቡ ነበር። የምር እኔ ሲገቡ በቃ ይሄ ነገር ደረሱባቸው እንዴ እያልኩኝ ነበር። ነገር ግን ደግሞ ያው ቦታ ስለቀየሩ አልደረሱም ማለት ነው። ይሄም ደግሞ ሽጉጥ ይዞ ነበር። ቤት ሲገቡ ይሄንን ሽጉጡን እያወጣ እያንዳንዱን ቤት እየከፈታ እያያ ነበር። ነገር ግን ደግሞ ሉላ የለችም፣ ከዛ ከቤት ወጥታለች ማለት ነው። እዚህ ቤት ሉላ ነበረች። የሉላን ሽታ የሉላን ጠረን ደግሞ አውቀዋለሁኝ። እዚህ ቤት ሉላ ገብታ ነበር። አሁን ነው የወጡት፣ ቅርብ ሰዓት ነው ይላታል ለማዕሌት። እናስ እሷ ከሌለች እንዴት ነው ነገሩ? ያው አየህ አይደል ይሄንን ቤት ነበር በስምሽ አደርገዋለሁኝ ያልከኝ። ስለዚህ እንዴት ነው የምናደርገው? አሁን እኮ በዚህ ሰዓት የቤት ነገር የሚወራበት ሰዓት አይደለም። ምን ነው እንዴ አንቺ ጅል ነሽ እንዴ? እውነቱን ባልሽ አውቆ ነው የፈታሽ። ለካስ በዚህን ልክ እንዴሽ እኛ ወንዶች እኮ እያላ እሷም ላይ እንትን ማለት ጀምሮ ነበር። ነገር ግን ደግሞ ምንም ቢል ምንም ሉላንና እንዲሁም ደግሞ ሞገስን ባለማግኘቱ በጣም ተናደዋል። ምክንያቱም እዛ ሲሄድ እርግጠኛ ሆኖ ነበር እየገባው ያኔ አገኛቸዋለሁ እያላ። ሌላው ደግሞ ሞገስና እንዲሁም ደግሞ ብሩክ አንድ ላይ የሆኑ ለዚህ እየደወሉት ነበር ማለት ሉላን የምትፈልጋት ከሆነ አንተ ምንም ነገር ካንተ ማድረግ ወይም ደግሞ ምንም ነገር እንትን ማለት አይጣበቅብህም። እኛ የምንልህን ነገር ብቻ ታደርጋለህ። እናንተስ ምንድን ነው የምትሉኝ? ጭራሽ አሁን እናንተ እኔን ልታስፈራሩኝ ነው እንዴ? እኔ ማንም ምንም ቢለኝ ግድ የሚሰጣኝ ሰው አይደለሁኝ። እናንተ ደግሞ የትም ተቀመጡ የት አታመልጦኝም። ግን ደግሞ ሌላ ችግር ሳይፈጠር ሉላን ወደ ቤት ብትመልሱልኝ ጥሩ ነበር እያላ ይሄም ዝና በጣም ተናዶ ይሄንን ብሩክን ያወራዋል። ብሩክም ደግሞ ትንሽ ከሞገስ ይሻላል። ሞገስ እኮ ሲያወራ በራሱ እየተንተባተባ ነበር። ብሩክ ደግሞ በሙሉ ልብ ሆኖ እያወራው ነበር። ምክንያቱም አንድ ነገር ልንገራ፣ አሁን ምዛችበት ሰዓት አይደለም፣ ወይም ደግሞ እኛን የምታስፈራራበት ሰዓት አይደለም። አንድ ነገር ልንገራ፣ ያልናህን ብቻ አድርግ።
ይሄም ደግሞ ከባድ ነገር አይደለም፣ ላንታ በጣም ቀላል ነገር ነው። ስለዚህ ማዕሌድን ይዘዛት፣ ማዕሌድ የቤቱን ክሱ ታንሳልኝ፣ እንዲሁም ደግሞ ቅድስትን እንድትፈታ ታድርግልኝ። የቅድስትንም እንትን ታንሰው፣ እንዲሁም ደግሞ ቤቴ ላይ እንትን ያደረገችው ነገር ታንሰው ሲለው ዝናም እንዴ እናንተ ግን ያገታችኋት እኔን ለማስፈራራት ነው ወይስ ደሞስ ምን ፈልጋችሁ ነው? እኔ እናንተ ምንም ብትሉኝ አልሰማችሁ። እናንተ ምን ስለሆናችሁ የቱም ገባችሁ የት የምታመልጡኝ ነገር የለም ብያለሁኝ። የለም እንደ ምንም ብዬ ያላችሁበት ራሴ ይመጣለሁኝ። እንግዲህ አሁን ልንገራ ይላል ብሩክም እንግዲህ ከተማውን እንኳን አንተ የከተማው ህዝብ ተነስቶ በአንድ እግሩ ከተማውን ቢያቆመው እኛን የምታገኝበት ቦታ አይደለም ያለ ነው። ይሄንን አምናህም ወደህም ተገደህም ይሄንን ነገር ደግሞ ማወቅ አለብህ። ያሁን ያልነው ነገር ብቻ ስታደርግ ነው ሉላን የምታገኛት፣ ያለ በለዛ ግን አታገኛትም እያላ ስልኩን ጆሮው ላይ ዘግቶ ይወጣል ብሩክ ማለት ነው። ከዛን የሚቀጥለው ሞገስ እናም ደግሞ ሉላ ነበሩ። ሉላ እንዳየነው ከሆነ ሞገስን ከልቧ የምትወደውና እንዲሁም ደግሞ ከልቧ የምታፈቅረው ነው የሚመስለው። ሞገሱም እንደዛው ያለፈውን የ10 አመቱን ስቃይና መከራውን ግን ደግሞ ዛሬ ተኝሁት እያለች ነበር። ቆይ ግን ትንሽም እኮ የፈራሽ ነገር አይደለም? ምናልባት ከመጣ ከደረሰ የሚል ጥርጣሬ የለብሽም እንዴ? በጣም እየተኝሽ ነበር እንዴ? ለምን አልተኛ? አንተ አጠገቤ ስላለህ ነዋ ትላለች። ከዛም በኋላ ማይነጋ የለም ነክቶ ብሩክና እንዲሁም ደግሞ ሞገስ ከቤት ካሉበት እየወጡ መሰል ነበር። ዳጣና እንዲሁም ደግሞ ያቺ አንድ ላይ እያሉ ቁጭ እያሉ የሆዳቸውን እያወሩ ነበር። የምር ዳጣ በጣም ነው ያሳዘነችኝ ስታወራ። አንዳንዴ ከእናት ከአባት እቅፍ ውስጥ አድገን የሆነ ነገር ሳይጎድልብን ያኔ ሁሉንም ነገር እንትን ብለን አድገን ከዛም ደግሞ አላህን ምናማርር ብዙዎቻችን አለን። በእርግጥ ይሄ ነገር ድራማ ነው። ድራማም ቢሆን እናንተ በብዙ ድራማ ውስጥ የሆነ አንድ ቁም ነገር ታገኙበታላችሁ። ምክንያቱም ዳጣ የጎዳና ህይወት እንዴት እንደሆነ እንዲሁም ደግሞ እናትሽስ አባትሽስ ቤተሰቦችሽስ እያለቻት ነበር። በዛን ሰዓት ዳጣም ደግሞ እንዴ ቆይ ግን የተኛውን ቤተሰቤ ብዬ ሊፈልገው ጎዳና ጣሉኝን ወይስ ደግሞ ሲያደኩበት ጎዳና ላይ ማንንም አላቅም እኔ ማን ብዬ ነውስ የሚፈልጋቸው? ሲጀመርስ እናቴ ሲሟን አባቴ የሚለው ሲሟን እንዲሁም ደሞስ ወንድም እህት የሚል ነገር የለኝ። እሺ ማን ብዬ ማን ልንጠይቅ? እስቲ አንቺ በኔ ቦታ ሆነሽ አስቢው። አንዳንዴ እናቴን ሰላያትም ትናፍቀኛለች። በእርግጥ እናቴን አላቃትም። ቆይ አንዳንዴ ሳስበው እናት ሩህሩህ ናት። እናት ምንንም ነገር በልጇ እንትን አትሆንም የሚለው ነገር ብቻ በመስማቴ እናቴ ትናፍቀኛለች። ቆይ ግን ምን አይነት ችግር ቢገጥማት ነው እናት በልጇ አትጨክንም ይባል የለም እንዴ? ምን አይነት ችግር ቢገጥማት ነው እኔን እንደዛ ያጣለችኝ ጎዳና ላይ? ምን ሆና ይሁንስ እኔን ጎዳና ላይ ያጣለችኝ? ምንስ ቸግሯት ይሁን እኔን ጎዳና ላይ ያጣለችኝ? እንዱስ አባቴ ከቤት አውጥቶት ነው ወይስ ደግሞ ሳታስበው አርግዘኝ ነው ወይስ ደሞስ ምን ተፈጥሮ ነው ብዬ ራሴን ይወቅሳለሁኝ። እንዲሁም ደግሞ ሰላያት እናቴ ትናፍቀኛለች እያለች ዳጣን ስቅስቅ ብላ እያለቀሰች ነበር። በዛን ሰዓት ሉላም እባክሽን ዳጣ እያለቀሽ ነው እንዴ? እኔ እኮ እንድታለቅሽ አይደለም። በእርግጥ ሁላችንም እንደዛ ነን። በሲቃችን ጀርባ ብዙ ነገር ደብቀናል። የሳቃ ሁሉ ደስተኛ አይደለም። ያዘና ሁሉም ደግሞ አዝኖ አይቀርም። የሳቀም በተራው ያዝናል፣ ያዘነም ደግሞ በተራው ይስቃል። ስለዚህ እያለች ነበር። ግን ደግሞ ብሩክን ትወጂዋለሽ እንዴ?
እባክሽን አስጨነኩሽ አይደል ሳላስበው ያው የሆዴን እንትን ብዬ አስከፋውሽ አሳዘንኩሽ መሰለኝ ይቅርታ እያለች ኢምባዋን ሁላ ጠራርጋ ቆይ ግን አንድ ነገር ልጠይቀሽ ሞገስን ትወጂያለሽ አይደል? ቆይ አንቺ ስታስቢ እንዴት ይመስልሻል? እኔ ማሳስብ ሞገስ አንቺን ያው በዚህ ልክ ሳይሆን በዚህም በላይ ቢወደሽ ይገባሻል። አንቺ እኮ በጣም ቆንጆ እንዲሁም ደግሞ የተረጋጋሽ ስትናገሪ ደግሞ እርጋታሽ ያኔ በጣም ብዙ ጥሩ ነገሮች አሉሽ። ስለዚህ ሞገስ አንቺን ሺህ ዓመት ቢጠብቀሽ ራሱ እንትን ይለዋል እያለች ነበር። አዎ ሞገስም እኔን እንደዛው ነው። ግን ታምኚዋለሽ እንዴ? እንዴት አላምነውም? አዎ ያምነዋለሁኝ። ምን ያክል? አይ 100% ይተማመንበታለሁኝ። እሱማስ ብላ ያለፈው እኔ አሁን ተናገረች እንዴ እያልኩኝ ነበር። ምክንያቱም ሞገስ በገዛ ጓደኛው ሲጫወት ወይም ደግሞ በዚች ማአሌድ ሲጫወትባት ከርመዋል። ነገር ግን ደግሞ የወንዶች ነገር እንደዛ አይደል? የተጫወተባትን ደግሞ ቅሌቷን አደባባይ ላይ አወጣው እያሉ ነበር ማለት ነው። ስለዚህ ወንዶች እንደዛ ናቸው። እኛን ሴቶች ያኔ ከሚባል በላይ ይቀርባሉ። ነገር ግን ደግሞ አንዲት ነገር ሲጎድልባቸው ወደ ኋላ ርህራሄ የላቸውም ማለት ነው። ይሄ ማለት ደግሞ ማአሌት ጥሩ ናት ማለት አይደለም። ማአሌት ሲጀመር ባለጌ ናት። ምክንያቱም የገዛ ባሏ እያላ ያኔ ከሞገስ እንደዛ መሆኗ ተገቢ ነው ብዬ አላስበውም። ሲጀመርስ እንዴት ግን እንደዛ አንዲት ሴት እንዴት ባል እያላት ከሌላ ወንድ ትጨማለቃለች? ለሷማስ አንሷታል። እንዴውስ ሲያንሳት ነው ያልኩኝ ማለት ነው። ምክንያቱም ማንም ሰው ራሱን ካላከበረ